በየሩታ የቅሌት የሩታና የኤፍሬም የቅሌት አብርሽ ይዞ ሊጠፉ ሲሉ ተገናኙ። ጋይስ ተያያዙ። ወይ ሉልዬ ነው ፈረደብክ። እነዚህ ዘልዛላ እናትና አባት ላይ ተወልደ ተሰቃየነ ጌታ። አረ ልጁ እግዚአብሔርን ጨዋ ነው ራሱ ሉል ማለት ነው ጨዋ። አንዳንድ ልጅ እኮ ሰው ማለት እንደዚህ ስጫጫ ያለቅሳል። አንድ ቀን አርቅሶ አቅም ይሄኔ ጌታ እንዶ ፈጣሪ እጁን ታጥቦ ነው የፈጠረክ ሳስበው እግዚአብሔር ያሳድግ። ለማንኛውም እነዚህ በሚዲያ ልጃችሁ የተሰደበ ለራቻችሁ ክብር የላችሁ፣ ለምናችሁ ክብር የላችሁ። እንግዲህ አመት ሙሉ ይቀጥላል ይሄ ቪዲዮ ማለት ነው። እንደ ባለፈው ሩታ አንድ ወረቀት ይዛ አንድ አመት ሙሉ ፍታኝ ብላ ለምና የፈታችሁ ዛሬ ደግሞ ሩታዬ ኔ ቆንጆ አንቺስ እንደው የባል ዝሙት ነው ይሄ። የዝሙት ባልሽ ደግሞ ባለት ያለሽ አንድ ሰው እኮ ተፋተሻል እኮ። እኔ ፍቅር መፈራረም አለብሽ ከእንደገና። አውና አፍሽን ሞልተሽ ደግሞ ፊታኝ ብለሽ የፈታሹ ባልሽ ዛሬ ባሌ ይደብራል። ለማንኛውም ማለት ነውና እንግዲህ ሩታዬ ስትወጣጠር ነበር። እንደው ይሄ ኪስ ፈረደበት። አንድ ቀን ይበጠሳል ሩታዬ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እውነት ድምጼ ካልተሰማ ይቅርታ። ትላንትና ቪዲዮ አልሰራውም በእና አብርሽ ማለት ነው። ዛሬም ግን ስታይል ልስጥ ብዬ ነውና እንግዲህ ተፋጧል ጋይስ። ሩታ ተዋረደች፣ ተያዘች። በሌሊትም ጋይስ በሌሊትም ስጠፋ የስርቆት ነገር እኮ ይሄ ነው። ሌብነት እኮ እንደዚህ ያራርጣል በሌሊት። ሩቲ እኔ እናት እንደው አንቺ ያልተስተካከለ ትዳር ያንቺ ነው አየሁት ሩታዬ። ከመጀመሪያ ከቤተሰብ ስትሯጭ ነበረ። አሁን ደግሞ እኔ ቆንጆ ከዚህ ሁሉ ማለት ነው ደስተኛ ለመሆን ሩታዬ፣ ደስተኛ ላይፍ ለመኖር እውነት አንቺ አብርሽን ከፈለግሽ ምን እንድን ነው እንደዚህ ማሯራጥ? ልጁ ምን ሆኖ ነው እንደዚህ ሆነ? እኔ ስጀምር አላምንም፣ አብርሽን አላምንም። ከኤርሜላ ጋር ለመለየት ይሄ ምክንያት የፈጠረ ነው የሚመስለኝ ሳስብ ወዶቼ። እኔ ሩታ እንደዚህ ያደርገችም አልልም፣ ግን አብርሽን እንደዚህ ባየው ምን ሆኖ ነው ፈዘዘው? ያስመሰለ ነው? በህዝቡ የተጫወተ ነው ወይ? እኔ ግራ ነው የሚገባኝ። ልጁ ራሱ አብርሽ እንደዚህ አይደለም። በነገራችን ላይ ልጅ የሚያቅፈው አብርሽ የምታውቁ ታቆላችሁና እንደዚህ አይደለም፣ በስነ ስርዓት ነው እንዴት እንደሚያምርበት ልጅ ሲያቅፍ ራሱ። ዛሬ ግን ምንም በቃ የለም አልኳቸው። ግን እኮ ጋይስ ምንም እኮ ሰውነቱ ምንም የሆነ ነገር የለም። ልጁ አወራም ምናምን ነው እንጂ ምንም ደግሞ ተንኮል መልስ ይመልሳል ጋይስ። መርዝ መልስ ነው የሚመልሰው በነገራችን ላይ እንዴ። እኛ መስናናት እንፈልጋለን ምናምን ይላል። አፉን ማልቶ ገባቸው አይደለ? ግን ህዝቡን እያባላ ነው አብርሽ። ባጭሩ ህዝቡ እያባላ ነው። ቲክቶክ ላይ ህዝብ የተባላ ነው። እነዚህ ትባላላችሁ እንግዲህ ወደ ህግ እንሄዳለን ብሏል። እንግዲህ ወደ ህግ ሂዱ እናቅም። ግን እኔ ሳስበው ልንገራችሁ ምን እንደሚመጣ ቀጣይ። አንደኛ ሽፌር ማን ነው? ኤፍሬም ነው። ኤፍሬም ይዞ የሚጠፋ ነው የሚመስለኝ። እንዲህ ሞኝ ናቸው እንዲህ። ለዛም ኤፍሬም ሹፌር አድርጋችሁ ወዴት ነው የምትሄዱ? አይወስዳችሁም። ህግ ቦታማ አይወስዳችሁም። ይዞ የሚጠፋ ነው የሚመስለኝ። እንዴት እኮ ወደ ፈለገ ቦታ ለመውሰድ ይችላል። አንደኛ ሹፌር ነው። መቼም እሱ ሲነዳ ማስቆም አይችሉም። እና ምንም ምን ያላቅም ጋይስ፣ እንዴት እንደተረዳችሁ እናንተ ባላቅም፣ በቃ ይቃቃ ነው ያዙት። ይቃቃ ጋይስ ይቃቃ። እኔ ምንም ድራማ ነገር ነው የሚመስለኝ ጋይስ። እንዴት እነሱ ሊወጡ ሲሉ እንዴት እነ ቡዜ መጡ ተሰብስበው እንዴት ተዘጋጅቶ። እኔ የማይመጣ ነገር ቢኖር ይሄ ነው። እንዴት ሰው ተዘጋጅቶ እነሱ ሊወጡ ተብሎ ተዘጋጅቶ ተሰባስቦ መኪና ይዞ ከመቼ ኤርሜላ መጣ፣ ከመቼ ቡዜ መጣ፣ ዴፍ ሩቅ ነኝ ብለዋል ጋይስ። ብዙ ነገር እኮ ያሳስባል። ይሄ ነገር ህዝቡ ያባላችሁ ነው እንጂ እኔ ምንም እውነት የመሰለኝ ድራማ ነው የሚመስለኝ ጋይስ። እናንተ ስታስቡ እስቲ ቲንክ አድርጉ ጋይስ። ማለት እንደ አንድ ሰው አስቡ። ማለት እና አብርሽና ሩታ ለመዝናናት ሊሄዱ እንዴት ተሰበሰቡ?
ካሜራ ላይ ተገናኙ ጋይስ። የማይመስል ነገር ነው። ለማንኛውም አብርሽ እንዶ ባክ ህዝቡን አታባላ። ህዝቡ እየተባሉ ነው። አንተ ሰውዬ ንቃ። ከሄርሜላ ጋር መለየት ከፈለግ ሜዳም ይሄው ፈረሱም ይሄው፣ ግን በሁለቱም ልጆች ህይወት ባትጫወት አሪፍ ነው ብዬ ነው የማስበውና ቡዜ ምን አለች? ካንቺ መለጠፉ ነው የፈለግሽው አለቻት። እውነታን ነው እኮ ሩታ እንደዛ ነው አለችው። ካንቺ መለጠፉ ነው ወይ አንቺ የሚያስደስትሽ? ይሄ ልጅ ጤነኛ አይደለም። እኔ ሳስበው እነዚህ ካሜራ ፊት ለፊትና እነዚህ ፊት ለፊት ነው የሚመስለኝ አብርሽ የሚያስመስለው። ትላንትና አይታችሁ ከሆነ እንደ ህጻን ልጅ ነው እንግዲህ ሩታ አስቀምጣ ከዚህ እንዳትነቃነቅ ብላ ሄደችው። ታውቃላችሁ ትናንትና ቪዲዮ አልሰራውም እንጂ ቪዲዮ አይቻለሁ እስከ መጨረሻና በጣም ነው የገረመኝ ጋይስ። እኔ በቃ ሁሌ ለራሴ ጥያቄ የሚሆነው እውነት አብርሽ ታሞ ከሆነ ሩታም ደግሞ አንቺም ንጹህ ከሆንሽ ምን አስፈራሽ ነው? ይገናኝ፣ ምን አስጨነቀሽ? ለምን ሙሉ ቀን ከየቷ ጋር ኖሮ ውሎ ቤትሽ አይመጣም? አንቺ የምትፈልጊ ከአንቺ ጋር መሆኑ አይደለ? ከዛ ውጭ ምን አስጨነቀሽ? አንቺም ለምን ስም ይሰጥሻል? እኔ እኮ ለዛ ነው ለክብሯ ለምንድን ነው ማትጨነቁ ያልኩት እኮ ለዛ ነው። አንቺ የጥንቋይ ልጅ የተባልሽ ቤተሰብሽ ጥንቋይ ሆኖ አይታወቅ ማንም አቅም መሰደብ ፈልገሽ ነው። አንቺ እንኳን በቃ በአንቺ ቤት እንደዚህ እጅሽን ኪስ ውስጥ አድርገሽ በቃ ላንቺ አራዳ ነሽ፣ በቃ ሰልጥነሻል። በቃ አዲስ አበባ ገብተሽ እኔ እኮ በሄ ነው የሚያናድደኝ ጋይስ፣ ገጠሬ ሁላ ማለት ነው። እዚህ አዲስ አበባ ገብታችሁ ትወጣጠሩብናላችሁና በቃ በአንቺ ቤት ጀግና አሸንፍሻል። ደሞ አፍሽ ሞልተሽ አትቃጠይ። እድሜ ልክሽ ስትቃጠይ ኖርሽማ አንቺ ነሽ። ሄርሜላ ምን አቃጥላት? ሄርሜላየሽ እያለቀሰች አይደለም። ቢያንስ ኮንፊደንሷን አይታችሁ ጀግንነቷን፣ ጨውነቷን አወራር ትችልበታለች። አንቺ አሽሙር ከንፈርሽም አጣማም። በነገራችን ላይ ሩታ ከንፈራ ስታጣምም ቻፕስቲኳን የምትለቀለቀውና